ሰባት ጥያቄዎች አሉ። ከሰባቱ ማክሲማም ስንት መመለስ አለባችሁ? 5 ጥያቄ መመለስ አለባችሁ። 5 ከ7 ያገኘ ለአንድ ሰዓት በነፃ ማለት ነው። ሌሎች ከፍለው የሚያጠኑትም በነፃ እናስጠናቸው ይሆናል። ለዩቲዩብ ቻናላችን አዲስ ከሆናችሁ ሰብስክራይብ አድርጉ። ማትስ ሚኒስትሪ በእርግጠኝነት 100 ማምጣት ትችላላችሁ ማለት ነው። ይህ የ8ኛ ክፍል የማጂክ ስኩል ሂሳብ ሞዴል ፈተና የመጨረሻ ፓርት 3 ነው። ከዚህ በፊት በሁለት ፓርት ጥያቄዎችን ሰርተናል። በዚህ ፓርት ደግሞ የቀሩትን 15 ጥያቄዎች የምንሰራ ይሆናል ማለት ነው። የከበዳችሁ ጥያቄ ካለ ወይም ደግሞ ከ7ኛ ወይም ከ8ኛ ክፍል እንዲሰራላችሁ የምትፈልጉት ዩኒት ካለ እሱን ኮሜንት ሴክሽን ላይ ብትጽፉልን እሱን ደግሞ ጀስት ቪዲዮ ሰርተን የምንለቅላችሁ ይሆናል ማለት ነው። 26ኛ ጥያቄ if a እኩል ነው 6 እና b እኩል ነው 7 ቢሆን then what is the value of this ነው የተባለ። ስለዚህ ምንድነው የምታደርጉት? የብቻ መጀመሪያ መስራት ነው የለአሉና የታሃቱን ማለት ነው። ስለዚህ ለአሉ ምንድነው የሚለው -a over b ይለናል። ይሄ ማለት ምንድነው? ሎክ አሁን እዚህ ጋር በጣም መጠንቀቅ ያለባቸው እዚህ ጋር ነው። a 6 ነው b 7 ነው። ስለዚህ -6 እንላለን -a over b ማለት 6 over 7 ሶ ምንድነው አሁን እዚህ ጋር የምታደርጉት ክሪስ ክሮስ ታደርጋላችሁ ማለት ነው። ሶ ክሪስ ክሮስ በምታደርጉበት ጊዜ እዚህ ያባዛል እንደዚህ ይባዛሉ ማለት ነው። 6 ሲባዛ በ7 ስንት ነው? 42 በማይነስ ስላለች -42 ይሆናል። -6 ኦቨር 1 ሲባዛ በ7 7 ይሄ ማለት ደግሞ ስንት ይሆናል? ኔጌቲቭ ከሆኑ ሁለቱን ጀስት ደምራችሁ ኔጌቲቭ ማድረግ ነው። 42 ሲደመር 6 48 ከዛ ማይነስ ታስቀምጡበታላችሁ ኦቨር 7 ይሄ ከላይ ላለው ማለት ነው። ከታች ላለው ደግሞ a plus a over b just 48 over 7 ይመጣል። ግን እንስራላችሁ a plus a over b ነው የሚለው ሶ a ማለት እዚህ ጋር 6 ነው ሲደመር እንላለን a አሁንም 6 over 7 እናደርጋለን ኦቨር 1 አድርገን ክሪስ ክሮስ እናደርገው 6 ሲባዛ 7 ስንት ነው? 42 አለ ሲደመር 1 ሲባዛ 6 6 ኦቨር 1 ሲባዛ 7 7 42 ሲደመር 6 ስንት ነው? 48 ኦቨር 7 ይሆናል ማለት ነው። እዚህ ጋር -48 ኦቨር 7 አለ እዚህ ጋር 48 ኦቨር 7 አለ። ስለዚህ -48 ኦቨር 7 ሲካፈል ለ48 ኦቨር 7 ኦብቪየስሊ ምንድነው ተመሳሳይ ነው። ስለዚህ ምን ይሆናል? -1 ይሆናል ማለት ነው። ይሄ አንደኛው መንገድ ነው። ሌላኛው መንገድ ደግሞ ስማርት ከሆናችሁ የዚህኛዋን ኔጌቲቭዋን የጋራ ማውጣት ትችላላችሁ። የጋራ ስታወጣት ምን ይሆናል? a plus a over b ይሆናል ኦቨር a plus a over b ይሆናል ማለት ነው። ሶ ይሄኛውና ይሄኛው ተመሳሳይ ነው አይደል? ስለዚህ አንድ ይሆናል ማለት ነው። ሲካፈል ለዚህ አንድ ይሆናል። ስለዚህ መልሱ -1 ይሆናል ማለት ነው። አንደኛ ተከታችሁ መስራት ትችላላችሁ ወይም እዚህ ጋር አጋጣሚ የጋራ ማውጣት ስለሚችል የጋራ ማውጣት ትችላላችሁ ኔጌቲቭዋን። ከዛ ከላይና ከታች ተመሳሳይ ከሆነ አንድ አድርጋችሁ መውሰድ ትችላላችሁ። ምክንያቱም any number divided by the number itself is 1 ይላል except 0 አይደል? ማንኛውም ቁጥር ለራሱ ሲካፈል አንድ ነው except 0 ስለዚህ በዛ መሰረት ይህንን በቀላሉ መስራት ይቻላል። 27ኛ the rational number x is called a perfect cube if and only if for some n an element of rational number x is equal to ምን መሆን አለበት? n cube መሆን አለበት። እንደዚህ ከሆነ ምን እንለዋለን? perfect cube እንለዋለን። perfect square ለማለት ደግሞ x እኩል ነው n square መሆን አለበት ማለት ነው። ስለዚህ x is equal to ነው የተባለው። አሁን n is equal to ቢባል ደግሞ ምን ይሆናል? n is equal to ለፐርፌክት ኪዩብ n is equal to ምንድነው? ኪዩብ ሩት ኦፍ x ይሆናል። ለዚህኛው ደግሞ ምን ይሆናል? ስኩዌር ሩት ኦፍ x ይሆናል ማለት ነው። ይሄ ለn ነው። እዚህ ጋር ግን x is equal to ስለተባል x እኩል ነው ምንድነው የምንለው? n ኪዩብ እንላለን ማለት ነው። ለማን? ፐርፌክት ኪዩብ ለመሆን። ለምሳሌ አሁን 8 ፐርፌክት ኪዩብ ነው እንላለን። ለምን? 2 ኪዩብ ስለሆነ አይደል? 4 ፐርፌክት ስኩዌር ነው እንላለን። ለምን? 2 ስኩዌር ስለሆነ። 9 ፐርፌክት ስኩዌር እንላለን። ለምን? 3 ስኩዌር ስለሆነ። ስለዚህ እነዚህን በደንብ መያዝ ይኖርባችኋል። ጥያቄዎች በሚሰሩበት ጊዜ ኖት መጻፍ እንዳትረሱ። አሁን ይሄን እያጠናችሁ ከዚህ ጋር የሰራንበትን መንገድ ኖታችሁ ላይ መጻፍ፣ እቺኛዋንም ኖታችሁ ላይ መጻፍ ትችላላችሁ ማለት ነው። 28ኛ if the volume of cube is 729 ሴንቲሜትር ኪዩብ ቢሆን then find the sides of the cube። አሁን እዚህ ጋር ሁለት መንገድ መጠቀም ትችላላችሁ። ቮሊዩም ምንድነው? L cubed ነው። ያ ማለት length times width times height ለማን? ለኪዩብ ማለት ነው። ለምን? length width እና height እኩል ስለሆነ L cube ማለት ይቻላል። ሶ አሁን እዚህ ጋር ምንድነው የተሰጠን? find the sides of the cube ያ ማለት ሳይዱን ፈልጉ ነው። ስለዚህ ምን ማድረግ ይቻላል? አንደኛው ጀስት እነዚህን ሶስት እያባዛችሁ ቮሊዩሙ መስጠቱን ቼክ ማድረግ።
ለምሳሌ አሁን 81 ሲባዛ በ81 ሲባዛ በ81 ብታደርጉት ይሄን ኔበር አይሰጣችሁም። ስለዚህ ይህን ትተውታላችሁ ማለት ነው። 9 ትወስዳላችሁ። 9 ሲባዛ በ9 ሲባዛ በ9 9 ሲባዛ በ9 ስንት ነው? 81 ሲባዛ በ9 እናደርጋለን። 9 ሲባዛ በ1 9 9 ሲባዛ 8 72 729። ስለዚህ ማን ይሆናል? ይሄ ይሆናል ማለት ነው። 27ን ብትወስዱም አይሰጣችሁም። 27 ሲባዛ በ27 ሲባዛ በ27 አይደል? ይሄ ራሱ ብታበዙት 20 እንኳን አድርጋችሁ ብታበዙት ስንት ነው የሚሆነው? 30 ኦልሬዲ ያላችሁ ከዛ 2 2 4 4 2 8000 ይሆናል። ስለዚህ እንደማይሆን አወቃችሁ። ይሄኛውም እንደማይሆን አወቃችሁ 1000 ስለሚሆን ማለት ነው። ገብታችኋል? በዚህ ማወቅ ይቻላል አንደኛው። ሌላው ግን ቮሊዩም ኦፍ ኪዩብ ከተሰጠና ሳይድ ከተጠየቀ ምን ፈልጉ እየተባለ ነው? በሌላ አባባል ኪዩብ ሩት ኦፍ 729 ፈልጉ እንደማለት ነው። ኤሪያ ተሰጥቶ ደግሞ ለምሳሌ የስኩዌር ኤሪያ 81 ሴንቲሜትር ስኩዌር ቢሆን ሳይዱ ፈልጉ ከተባለ ስኩዌር ሩት ፈልጉ እንደማለት ነው። ማን በማን ቢባዛ ነው የሚሰጠኝ የሚለውን ነው። ጀስት ግን እንደዚህ አይነት ጥያቄ ግራ የሚያጋባችሁ ከሆነ ፎርሙላውን ካወቃችሁት ቮሊዩም ወይም ይዘት የሚለው ማለት ነው በአማርኛ ሌንግዝ ርዝመት ሲባዛ ወርድ ሲባዛ ቁመት። ስለዚህ በዚህ መንገድ በቀላሉ መስራት ትችላላችሁ ማለት ነው። ከሁለት አንዱን አፕላይ ማድረግ ነው ማለት። ስለዚህ ይሄኛው የተሻለ ነው። ሌላው በቃ በጣም ስማርት ከሆናችሁ ሲጀመር ይታወቃል። ለምሳሌ አሁን 10 ብትወስዱ እንኳን 10 ሲባዛ 10 ሲባዛ 10 ስንት ነው? 1000። እዚህ ጋር የተሰጠን ደግሞ ስንት ነው? 729። ስለዚህ ከ10 ማነስ አለበት ስትሉ ሁሉንም ሪሙቭ አድርጋችሁ 9 ትቀራችኋለች ማለት ነው። አይ ቲንክ ግልጽ ነው ብዬ አስባለሁ። 29ኛ ጥያቄ ዘ ሲምፕሊፋይድ ፎርም ኦፍ ዘ ኤክስፕሬሽን ይላል። እነዚህ አይነት ጥያቄ በፊትም ሰርተናል። ጀስት እነዚህ አይነት ነገሮችን ሲምፕሊፋይ ለማድረግ በጣም መረዳት ያለባችሁ ይችን ብቻ ነው። ራዲካንዷ ተመሳሳይ መሆን አለበት ለመደመር እና ምን ለማድረግ ለመቀነስ። ለማባዛት ኢንዴክሱን ነው የምታዩት። ለመደመርም ኢንዴክስ እናያለን። በእርግጥ እናንተ ላይ ኢንዴክስ ወይ ስኩዌር ሩት ነው ወይ ኪዩብ ሩት ነው። ለምሳሌ እንደዚህ ቢሆንም መደመር አይቻልም። ለምሳሌ ስኩዌር ሩት ኦፍ 2 ሲደመር ኪዩብ ሩት ኦፍ 2 ቢሆን መደመራችሁ ኢንዴክሱ ተመሳሳይ መሆን አለበት፣ ራዲካንዱ ተመሳሳይ መሆን አለበት። ለመደመር እና ለመቀነስ ማለት ነው። ለማባዛት ጀስት ይሄ ማባዛት ይቻላል፣ ግን ሌላ መንገድ ስላለው እሱ ለእናንተ ያን ያክል መጨነቅ የለባችሁም። አሁን ይህንን ለመስራት ምንድነው የምናደርገው? 98 72 32 አለ። ቀላሉ መንገድ ቁጥር ማሰብ ነው። ፐርፌክት ቁጥሮች ማሰብ ነው። ማን ፐርፌክት ቁጥር በአብዛው ነው 98 የሚሰጠኝ ይታወቃል። አሁን 49 እንደሆነ አውቃለሁ። 3 አድርጌ ስኩዌር ሩት ኦፍ አድርጌ 49 ሲባዛ በ2 እላለሁ ማለት ነው። ሲቀነስ 4 ስኩዌር ሩት ኦፍ 72 ማን በማባበዝ ነው የሚሰጠኝ? የሆነ ፐርፌክት ቁጥር መፈለግ አለባችሁ። በዛ ስማርት ሁኑ። በቃ ለሁለት አካፍሉት ይሄን። ምክንያቱም እዚህ ውስጥ ያለው 2 2 2 ስለሆነ 98 ሲካፈል ለ2 49 32 ሲካፈል ለ2 36 36 ሲባዛ 2 ሲደመር ስኩዌር ሩት ኦፍ 32 ሲካፈል ለ2 16 ሲባዛ በ2 እናደርጋለን ማለት ነው። እቺ እንደውም ስማርት ያ ተመችታችኋለች። ምንድነው የምታደርጉት? 3 ታደርጉና ሲባዛ ስኩዌር ሩት ላይ እቺኛውን ደግሜ ልጻፋላችሁ። እንደዚህ ከተጻፈ አንድ ላይ ከተጻፉ እየብቻ መጻፍ ይችላል። ስኩዌር ሩት ኦፍ a ሲባዛ ስኩዌር ሩት ኦፍ b ብዬ መጻፍ ይችላል። ስለዚህ ይሄኛውንም እየብቻ ብጽፈው ስኩዌር ሩት ኦፍ 49 ሲባዛ ስኩዌር ሩት ኦፍ 2 ሲቀነስ 4 ስኩዌር ሩት ኦፍ 36 ሲባዛ ስኩዌር ሩት ኦፍ 2 ይሄ እንዲገባችሁ ነው እንጂ 6 ምናምን ብላችሁ ማውጣት ነው እናንተ። 16 ሲባዛ ስኩዌር ሩት ኦፍ 2 ስለዚህ እኩል ነው እና 49 ከስኩዌር ሩት ሲወጣ ስንት ነው? 7 3 ሲባዛ 7 21 ስኩዌር ሩት ኦፍ 2 ማይነስ እናደርግና 36 ከስኩዌር ሩት ሲወጣ ስንት ነው? 6 6 ሲባዛ በ4 24 ይሆናል። ሩት 2 እዚህ ትይዛለች። ሲደመር እና 16 ከስኩዌር ሩት ሲወጣ 4 ሩት 2 ይሆናል ማለት ነው። ዘናም እንደተመቻችሁ መስራት ትችላላችሁ። መጀመሪያ ይሄን መደመር እንችላለን። ከዛ 24 እንቀንሳለን ወይም 21 ሲቀነስ 24 አሁን እነዚህን ጀስት እንደ ቫሪያብል ቁጠሯቸው። ለምሳሌ 21x ሲቀነስ 24x ሲደመር 4x ቢባል ቀንሳችሁ ነው x የሚጨምሩበት። ስለዚህ እነዚህ መጨረሻ ላይ መጨመር ትችላላችሁ። 21 ሲቀነስ 24 ስንት ነው? -3 ሲደመር 4 ስንት ይሆናል? 1። ስለዚህ 1 ሩት 2 ወይም ጀስት ምን ብለን ጽፋት እንችላለን? ሩት 2 ብለን መጻፍ እንችላለን ማለት ነው። ስለዚህ መልሳችን ማን ነው የሚሆነው? ዲ ይሆናል ማለት ነው። አይ ቲንክ ይቺኛው ሜትድ ተጠቀሙ። እዚህ ውስጥ ያለችው 2 2 2 ከሆነ እዚህ ውስጥ ያለው ለ2 ስታካፍሉት ፐርፌክት ስኩዌር ሩት አግኝታላችሁ። አሁን ለምሳሌ 3 3 ቢሆንም በተመሳሳይ በዛ ትቀጥላላችሁ ማለት ነው። ለምሳሌ ቪዲዮን አቁሙና እስኪ እነዚህን ጀስት ስሩልኝ። ስኩዌር ሩት ኦፍ 27 አለ
ሲቀነስ ስኩዌር ሩት ኦፍ 3 ላድርገው ሲደመር ስኩዌር ሩት ኦፍ 75 ሲደመር ብዙ እየሄድኩ ነው ስኩዌር ሩት ኦፍ ጀስት 48 አድርጉትና ጀስት የሆነ ሂንት እንድሰጣችሁ ጀስት እዚህ ምርጫ ስለሚሆን ይዛኔ ማለት ነው። ጀስት ስኩዌር ሩት ኦፍ እንደዚህ አይነት አለው። ጀስት ሌሎች ኮኤፊሺየንቱን እናንተ ፈልጉት ኮኤፊሺየንቱ ማለት ነው። ግን ሲምፕሊፋይድ ከሆነ በኋላ የሆነ ቁጥር ሲባዛ ሩት 3 የሚመጣው ሶ እዚህ ጋር የነገርኳችሁን አፕላይ እንድታደርጉ ስለፈለኩ ነው። ስለዚህ የዚህ መልስ ኮሜንት ሴክሽን ላይ ያስቀምጡልን። ጥያቄ ቁጥር 1 ብላችሁ ያዙት። ሌሎች ጥያቄዎችን እንጠይቃችኋለን። ያው ለመለሰ እንደ በፊቱ የ1 ሰዓት ኦንላይን ነፃ ቱቶሪያል የምታገኙ ይሆናል ማለት ነው ለአንድ ቀን። Question number 30 find the side length of a square if the area of the square is ነው ጀስት ኤሪያ ተሰጥቷናል። ይሄኛውን ጀስት ሚክስድ ነው ወደ ምን እንቀይረዋለን? ወደ ኢምፕሮፐር ፍራክሽን 1 ሲባዛ 16 ሲደመር 9 ስንት ይሆናል? 25 ይሆናል ማለት ነው። 25 ኦቨር እናደርገና 16። ስለዚህ አሁን ምንድነው የምናደርገው? የዚህን ምን እንፈልጋለን? ስኩዌር ሩት እንፈልጋለን ማለት ነው። ምክንያቱም ምን ብያቸዋለሁ? ቮሊዩም ከተሰጠ እና ሳይዱን ፈልጉ ከተባለ ኪዩብ ሩት ነው የምንፈልገው። ኤሪያ ተሰጡ ሳይዱ ከተጠየቅን ደግሞ ስኩዌር ሩት ነው የምንፈልገው። ስለዚህ ይህን ስኩዌር ሩት ስንፈልግ ምን ይሆናል ማለት ነው? ኤስ እኩል ነው ሳይድ ማለት ነው 5 ኦቨር 4 ይሆናል ማለት ነው። ይህን ደግሞ ወደ ምን መቀየር ትችላላችሁ? ወደ ሚክስድ ትቀይሩታላችሁ ማለት ነው። ምክንያቱም እዚህ ጋር በሚክስድ ነው የተሰጠን። ሶ ወደ ሚክስድ ለመቀየር ሎንግ ዲቪዥን ነው የምትጠቀሙ። 5 ሲካፈል ለ4 ታደርጋላችሁ። 5 ሲካፈል ለ4 ስንት ነው? 1 ሲባዛ 4 ስትቀንሱት 1 ይሆናል። ሶ 1 ሙሉ እንልና ቀሪዋን እዚህ ጋር እንጽፋለን። ኦቨር አድርገን እቺን ያካፈልንባትን 4 እናደርጋለን ማለት ነው። ስለዚህ 1 ሙሉ 1/4 ይሆናል ማለት ነው። ስለዚህ መልሱ ይሄ ይሆናል። ወይም ደግሞ እንደዚህም ወደ ምን መቀየር ይቻላል? ወደ ኢምፕሮፐር 1 ሲባዛ 4 ሲደመር 1 5 5/4 ይሆናል ማለት ነው። 1 ሲባዛ 4 ሲደመር 3 7/4 አይሆንም። 1 ሲባዛ 5 ሲደመር 6 5 ይሆናል። በዚህ መስራት ይቻላል ማለት ነው። ወይም ደግሞ እነዚህን እያባዛችሁ ጀስት 25 ኦቨር 16ኛ የሚሰጣችሁን መፈለግ። ለምሳሌ ይሄ 1 ሲባዛ 4 ሲደመር 1 5/4 ሲባዛ 5/4 ያ ማለት ስንት ይሆናል? 25 ኦቨር 16 ሰጠን ማለት ነው። ይሄ ደግሞ ስንት ነው ያለው የመጣልን? 7 ኦቨር 4 ሲባዛ በ7 ኦቨር 4 ታደርጉ ስንት ነው? 9 ኦቨር 16 አይሆንም ማለት ነው። ስለዚህ እዚህ ጋር በደንብ መጠንቀቅ ይኖርባችኋል። በፍጥነት ደግሞ እዚህ ጋር ስኩዌር ሩት እንዳለ እንዳትወስዱ። እዚህ ጋር ዝም ብላችሁ ስኩዌር ሩት ስትወስዱ ምን ይሆናል? 1 3/4 ይሄ ይመጣባችኋል ማለት ነው። ይሄ ደግሞ መልስ ነው። ስለዚህ መጀመሪያ እንደዚህ ከተሰጠው ወደ ምን መቀየር ይኖርባችኋል? ወደ ኢምፕሮፐር ፍራክሽን መቀየር ይኖርባችኋል ማለት ነው። እስኪ ይሄን ቁጥር ወደ ኢምፕሮፐር ፍራክሽን ቀይሩልኝ። ለምሳሌ 22 ኦቨር 4 ይህንን ወደ ኢምፕሮፐር መቀየር። ስለዚህ ስንት ጥያቄ ሰጠዋችሁ ማለት ነው? 2 ጥያቄ ማለት ነው። እዚህ ጋር 1 ጥያቄ አለ፣ ይሄኛው ሁለተኛ ጥያቄ አለ። የዚህና የዚህን ኮሜንት ሴክሽን ላይ ተጽፋላችሁ። ሌሎች ጥያቄዎችን እንሰጣችኋለን። 31ኛ በፊትም ነግረናችኋል። which one of the following number is cannot be a unit digit of a perfect square? የፐርፌክት ስኩዌር ዩኒት ዲጂት የማይሆኑ ማን ናቸው ብለናል? 2 አይሆንም፣ 3 አይሆንም፣ 7 አይሆንም፣ 8 አይሆንም። ስለዚህ ይሄኛው አይሆንም ማለት ነው። 1 ይሆናል። ለምሳሌ 1 ሲባዛ በ1 4 ይሆናል። ለምሳሌ 2 ሲባዛ በ2 አይደል? 9 ይሆናል። ለምሳሌ 3 ሲባዛ በ3 ወይም 7 ሲባዛ በ7 እዚህ ጋር ማለት ነው። ሌላ 8 ሲባዛ 8 ይሰጠናል። እዚህ ጋር 9 ሲባዛ በ9 እነዚህን ግን የሆነ ቁጥር ራሱ በራሱ ሲባዛ ዩኒት ዲጂቱ 2 3 7 8 አይሆንም። ስለዚህ የፐርፌክት ስኩዌር ነምበር ዩኒት ዲጂት የማይሆነው 8 ነው ማለት ነው። እነዚህን ያዙ 2 3 7 8 የሚሉትን ማለት ነው። 32ኛ in the xy coordinate plane which of the following point is in the third quadrant? ይሄ ታውቁታላችሁ። ብንጠይቃችሁ ይሻላል ወይስ እንመልሰው? እንመልስላችሁ። ሶ ሰርድ ኳድራንት ላይ ጀስት ምንድነው ሁለቱም ምን መሆን አለባቸው? ኔጌቲቭ መሆን አለባቸው። ይሄ ኳድራንት ጀስት 1 አለ፣ 2 አለ፣ 3 አለ፣ 4 አለ። ስለዚህ ጋር የመጀመሪያው ፖዚቲቭ ነው። ሁለቱም ፖዚቲቭ ናቸው። እዚህ ጋር ስትመጡ አንዱ ኔጌቲቭ ነው። ያ ማለት የኤክስ ኔጌቲቭ ነው፣ የዋይ ፖዚቲቭ ነው። እዚህ ጋር ኳድራንት ስለሌለ ሁለቱም ኔጌቲቭ ናቸው። 4 ላይ ደግሞ ኤክስ ምንድነው? ፖዚቲቭ ኔጌቲቭ። ብዙ ተማሪ ፖዚቲቭ ኔጌቲቭ ፖዚቲቭ እንደዚህ አድርጋችሁ መያዝ ትችላላችሁ ማለት ነው። ስለዚህ ይሄኛው ኳድራንት ስንት ነው ማለት ነው? 3 ነው ማለት ነው። ይሄኛው ኳድራንት 1፣ ይሄኛው ኳድራንት ስንት ነው? 2 5 ኳድራንት 4 -4 7 ኳድራንት ስንት ይሆናል?
እንደ ቦነስ ብላችሁ ኮሜንት ሴክሽን ላይ ያስቀምጡት። ይሄኛው እንደ ማርክ አያዝም፣ ግን እንደ ቦነስ ይያዝላችኋል። 33ኛ which of the following equation represent a vertical line? vertical line represent የሚያደርገው የትኛው ነው ነው የሚለን። vertical line represent የሚደረገው x እኩል ነው የሆነ ኮንስታንት ነገር ከሆነ vertical line ነው፣ y ከሌለበት ማለት ነው። x ብቻ ያለበት ከሆነ ምንድነው ብያችኋለሁ? vertical y እኩል ነው c ወይም ደግሞ y ብቻ ያለበት ከሆነ ምንድነው የሚሆነው? ሆሪዞንታል ይሆናል። ሆሪዞንታል y እና x ያሉበት ወይም x and y ካሉ ማይጣፉ ከሆነ የሚጣፉ ከሆነ መጠንቀቅ አለባችሁ። እንደዚህ ከሆነ ደግሞ ኢንክላይንድ ይሆናል ማለት ነው። ከዛ ውጭ ሌላ የለም አይደል? ከዛ ዲክሪዚንግ እና ኢንክሪዚንግ ምናምን እሱን ሌላ ጊዜም እናየዋለን፣ ግን ከዚህ በፊትም አይተናል። ያላያችሁ ካላችሁ በቃ ዩቲዩብ ቻናላችን ሰብስክራይብ አድርጋችሁ ማትስ ላይ ሞዴል ጥያቄዎችን ብትሰሩ ዩኒቶችን አሁን በቅርብ ደግሞ እነሱንም እየሰራን ስለሚል እነሱን ብታዩ you will be perfect in maths. so አሁን እዚህ ጋር ሉክ ሂር ኤክስ አለ፣ በቃ አይጣፋም አይደል? ይሄ ኤክስ ብቻ ስላለበት ቨርቲካል የሚሆን ይሄ ነው ማለት ነው። ዋይ እና ኤክስ አሉ፣ አይጣፉም። በቃ የማይጣፉ ከሆነ በማን ነው ሊጣፋ ይችላል? አይጣፋም። ስለዚህ ይሄ ኢንክላይንድ ነው የሚሆነው በእንደዚህ ኳድራንት 2 እና 3 4 ያልፋል አይደል? 1 2 3 4 ዲክሪዚንግ ይሆናል ማለት ነው። ኔጌቲቭ ስለሆነ እዚህ ጋር 4y + 3 እኩል ነው 11 y ነው። ስለዚህ ይሄ ምን አይነት ነው ማለት ነው? ሆሪዞንታል ነው የሚሆነው። 4x + 10y እኩል ነው 20 ይላል። ይሄ ደግሞ ምንድነው? ኢንክላይንድ ይሆናል ማለት ነው። ገብቷችኋል? x ብቻ ካለ ቨርቲካል ላይ ነው፣ y ብቻ ካለ ሆሪዞንታል ነው፣ x እና y ካሉ ኢንክላይንድ ነው። ይሄንን መያዝ። ሌላው ግን ቫሪያብል ከሌለ ጀስት ምንም ልንለው አንችልም። እሱን አንድ ያዙ። ቨርቲካል ከሆነ ስሎፕ የለውም። በዚህ አጋጣሚ ያዙ። m ምንድነው? ቨርቲካል ከሆነ አንዲፋይንድ ነው የሚሆነው። ሆሪዞንታል ከሆነ ስሎፑ 0 ነው። ኢንክላይንድ ሲሆን ደግሞ ወይ m ግሬተር ዛን 0 ነው ወይ m ሌስ ዛን 0 ነው። እነዚህን ያዙ። የሚጣፋ የማይጣፋ ያልከው ምንድነው ካላችሁ ደግሞ ለምሳሌ 2x ሲቀነስ 10 ሲደመር 2y እኩል ነው 4 ሲደመር 2y ቢሆን ምን አይነት ላይን ነው የሚሆነው? አሁን እዚህ ጋር x ብቻ ነው ያለው፣ y የለም። ለምንድነው y የለም ያልኳችሁ? ተመሳሳይ ስለሆኑ ምን ያደርጋሉ? እነዚህ ይጣፋሉ። ስለዚህ x ብቻ ካለ ደግሞ ምንድነው ብያችኋለሁ? ቨርቲካል ላይን ነው። x እኩል ነው የሆነ ነገር። ለምሳሌ x እኩል ነው 0 ከተባለ ምንድነው? y አክሲስ ነው። y እኩል ነው 0 ከተባለ ደግሞ x አክሲስ ይሆናል። እቺኛዋን ቪዲዮ መለስ ያደርጋችሁ አዳምጧት። x እኩል ነው 0 ከሆነ ምንድነው ብያችኋለሁ? y አክሲስ ነው፣ እንደዚህ ይሆናል። y እኩል ነው 0 ደግሞ ጀስት ሆሪዞንታል ነው ብለናል። ሆሪዞንታል ሆኖ ደግሞ ስፔሻሊ ማን ነው የሚሆነው? x አክሲስ ይሆናል ማለት ነው። ሌላው x እና y ካሉ ኢንክላይንድ ይሆናል። ግን ምናቸውን ቼክ ማድረግ አለባችሁ? ይጣፋሉ ወይስ አይጣፉ የሚለውን ማወቅ ይኖርባችኋል ማለት ነው። 34ኛ in the xy coordinate plane which of the following is a point in the third quadrant? አሁን ቀደም ስለሰራን እናንተ ሰሩታላችሁ። ሰርድ ኳድራንት ላይ ያለ የትኛው ነው? ተመሳሳይ ጥያቄም ይመስላል። ስለዚህ ይሄኛው ጀስት እንደ ሶስተኛ ጥያቄ ይዘላችኋል ማለት ነው። ሰርድ ኳድራንት ላይ ያለ ከነዚህ ውስጥ የትኛው ነው? 34ኛ ወይም ሶስተኛ ብላችሁ መልሱን አስቀምጡልን። 35ኛ ምንድነው የሚለን? which of the following equation is parallel to x axis? parallel to x axis ማለት ደግሞ ምን ማለት ነው? ሆሪዞንታል። አሁን ሆሪዞንታል የሚሆነው ምንድነው ብያችኋለሁ? y እኩል ነው c ከሆነ ወይም y እኩል ነው የሆነ ቁጥር ከሆነ ወይ y ብቻ ያለበት ከሆነ ምንድነው የሚሆነው? ሆሪዞንታል ነው። ሆሪዞንታል። ስለዚህ ሆሪዞንታል ማለት ደግሞ ምንድነው? parallel to x axis ማለት ነው። ቨርቲካል ከተባለ ደግሞ parallel to y axis። ምክንያቱም x y axis ብዙ ጊዜ ስታንዳርድ ምንድነው እንደዚህ ነው እንደምንጠቀመው x አለ y አለ። ስለዚህ ሆሪዞንታል የሚሆነው y እኩል ነው c ወይም y እኩል ነው የሆነ ቁጥር ከሆነ ሆሪዞንታል ይሆናል። ስለዚህ parallel to x axis የሆነ ይሄ ይሆናል ማለት ነው። y እኩል ነው -5 ያ ማለት -5 እዚህ አካባቢ ትሆን -1 -2 -3 -4 -5 እንደዚህ እናደርግና y እኩል ነው -5 አድርገን ድሮ ብናደርግ parallel to x axis ይሆናል። y እኩል ነው x + 2 ጀስት እንደዚህ ነው የሚሆነው፣ ኢንክሪዚንግ ይሆናል። x እኩል ነው 15 ቨርቲካል ላይ ነው የሚሆነው። y - x እኩል ነው 0 y እኩል ነው x ማለት ነው። ጀስት በ0 0 ያልፋል እንደዚህ ማለት ነው። ስለዚህ ጀስት እነዚህ ግራፎችን በደንብ እዩዋቸው። የሚከብዳችሁ ከሆነ ደግሞ ጀስት የሰባተኛ ክፍል ላይ በደንብ እዩት አለ ግራፍስ ኦፍ ሊኒየር ኢኩዌሽን። ሊኒየር ኢኒኳሊቲ የተወሰነ ነው ያለው፣ እሱ ያን ያክል እንትን አይልም፣ ግን ሊኒየር ኢኩዌሽን ግራፎች በደንብ ማወቅ ይኖርባችኋል ማለት ነው።
36ኛ in the Cartesian coordinate plane the point x less than 0 እና y greater than 0 located in the quadrant ይለናል። ይሄ በጣም ቀላል ነው። x less than 0 ማለት ከ0 ካነሰ x ምንድነው ያለን ነው? ኔጌቲቭ ነው ያለን ነው። y ደግሞ greater than 0 ማለት ፖዚቲቭ ነው። ኔጌቲቭ ፖዚቲቭ የሚሆነው የትኛው ላይ ነው? ኳድራንት ስንተኛው ነው? ሰከንድ ኳድራንት አይደል? እንደዚህ አድርጋችሁ ዶር ታርጉ ምንድነው ብለናል? ፖዚቲቭ ፖዚቲቭ ኔጌቲቭ ፖዚቲቭ ኔጌቲቭ ኔጌቲቭ ፖዚቲቭ ኔጌቲቭ። ምክንያቱም ሉክ አሁን እዚህ ጋር x ወደዚህ ሲመጡ ኔጌቲቭ ነው፣ y ወደዚህ ፖዚቲቭ። ስለዚህ x less than 0 y greater than 0 የሚሆነው የትኛው ኳድራንት ላይ ነው? ሰከንድ ኳድራንት ይሆናል ማለት ነው። ሌላው ደግሞ passes through the origin የሚባል አለ። passes through the origin የምንለው y እኩል ነው mx ብቻ ነው። x እና y መኖር አለባቸው፣ ግን ፕላስ ምናምን መኖር የለበት። ምን ለመሆን? በኦሪጂኑ ለማለፍ ወይም ደግሞ ሌላ ሜትድ 0,0 ማለት ነው ኦሪጂን ማለት አይደል? ስለዚህ 0 እና 0ን x ላይ 0 y ላይ 0 ስተኩ ትሩ መምጣት አለበት በኦሪጂኑ የሚያልፍ ከሆነ። አሁን ለምሳሌ x ላይ 0 y እኩል ነው 4 ይሄ አይሆንም። x + 5 እኩል ነው 4 ይሄም አይሆንም። y እኩል ነው 2x። አሁን x ቦታ ላይ 0 ተኩ 2 ሲባዛ 0 0 y 0 መጣ ማለት ነው። ስለዚህ ይሄ ይሆናል። ወይም እቺኛዋን ፎርም ይዛለች እቺኛዋ ስለዚህ ትሆናለች። ይሄኛው ግን ይሄኛውን ፎርም አልያዝም፣ ፕላስ አለው። ፕላስ ስላለው በኦሪጂኑ ምን አይልም አያልፍም። ለምሳሌ 0ን ብትተኩ 0 ሲደመር 2 2 ግን ስንት መምጣት አለበት ብያቸዋለሁ? 0 መምጣት አለበት። ስለዚህ አይሆንም፣ መልሱ ይሄ ይሆናል ማለት ነው። እቺኛዋን በደንብ ያዙልኝ። ከዚህኛው y እኩል ነው mx ብቻ ከሆነ mx m እንግዲህ የሆነ ቁጥር ነው ችግር የለውም። y እኩል ነው ለምሳሌ -3x ሊሆን ይችላል። ኤኒ ነምበር ብትሆን በምኑ ያልፋል ማለት ነው? በኦሪጂኑ ያልፋል ነው። ስለዚህ እቺኛዋን አንድ ያዙልኝ። ሌላኛው ደግሞ በኦሪጂኑ በሚያልፍበት ጊዜ እንደዚህ የሚሆንበትና ጀስት እንደዚህ የሚሆንበት ጊዜ አለ። በኦሪጂን ያለፈ ጀስት ያዙት። ይሄኛው y እኩል ነው mx፣ ያ ማለት m ከ0 ሲበልጥ ነው። ይሄ ደግሞ y እኩል ነው mx m less than 0 ሲሆን ይሄ እየቀነሰ ነው የሚሄደው፣ ይሄ እየጨመረ ይሄዳል። ስለዚህ እነዚህም መያዝ ይኖርባቸዋል ማለት ነው። ሌላው ደግሞ አንድ መጠንቀቅ ያለባቸው ለምሳሌ y -3x እኩል ነው 0 ቢሆን በኦሪጂኑ ያልፋል። ለምን? እቺኛዋን ከእኩልነት አሻግሯት። ስታሻግሯት ምንድነው? y እኩል ነው 3x ይሆናል ማለት ነው። ስለዚህ y እኩል ነው mx የሚለውን ካሟላ ምን እንደሆነ እናውቃለን ማለት ነው። በኦሪጂን የሚያልፍ ነው የሚለውን መለየት እንችላለን። ወይም ደግሞ እንደዚህ ዝም ብሎ እንደዚህ አይነት ብቻ ከሆነ 0 ተኩና x ላይ y 0 መምጣቱን ቼክ አድርጉ። 0 ተኩ x ላይ 0 ከመጣ ምን ያደርጋል? በኦሪጂኑ ያልፋል። ሁለት ሜትድ አለ። ጀስት የተመቻቸውን እንግዲህ ተጠቀሙ። 38ኛ ጥያቄ which of the following is equal to ብላችሁ አስተካክሉት። which of the following is equal to ከዚህ ጋር እኩል የሆነ የትኛው ነው? እዚህ ጋር ሌላ ጥያቄ እንጠይቃችኋለን። አይ ቲንክ አራተኛ ጥያቄ ይመስለኛል። እዚህ ጋር ጽፍላችኋለሁ ወይም አምስተኛ ጥያቄ። ሁሉንም መመለስ እንዳትረሱ። አራት ጥያቄዎች ግን በደንብ እናያለን ትክክል መመለሳቸውን ማለት ነው። ሶ ምንድነው እዚህ ጋር የምናደርገው? አሁን እዚህ ጋር ስታዩት ቅንፍ አለ፣ ማባዛት አለ፣ ማካፈል አለ። ሶ መጀመሪያ ቅንፍ ውስጥ ያለውን የሚሰራው ቅንፍ ውስጥ ያለውን በምንሰራበት ጊዜ እዚህ ጋር ምን አለ? ምን አይነት ነምበር ነው? ሚክስድ። ስለዚህ ይሄን ወደ ኢምፕሮፐር መቀየር አለብን። ሶ 3 ሲባዛ በ4 ስንት? 12 ሲደመር 3 15 15 ኦቨር እናደርግና 4 ሲባዛ ብለን 8 ኦቨር 5 እናደርግና ሲካፈል አድርገን -6 ኦቨር 5። ሶ አሁን እዚህ ጋር ማቃለል ትችላላችሁ። አይ ዶንት ኖ የትኛው እንደሚቀላችሁ። በ4 ይሄ 1 ይሆናል፣ ይሄ በ4 2 ይሆናል፣ ይሄ በ5 1 ይሆናል፣ ይሄ በ5 3 ይሆናል። 3 ሲባዛ 2 6። ስለዚህ 6 ሲካፈል ለ-6 ኦቨር 5። ስለዚህ ማካፈል ላይ ደግሞ ምንድነው የምናደርገው? በኢንቨርሱ ነው የምናባዛው። ስለዚህ 6 ሲባዛ በ5 ኦቨር -6 ማድረግ እችላለሁ። ስለዚህ ይሄንን ማቃለል እችላለሁ። በ6 1 ይሄ በ6 -1። ስለዚህ 5 ኦቨር -1። ይሄ ደግሞ ምን ማለት ነው? -5 ማለት ነው። ይሄን በፊትም ነግሬያችኋለሁ። አሁን -2 ኦቨር 3 ማለት ከ-2 ኦቨር 3 ጋር እና ከ2 ኦቨር -3 ጋር ምንድነው እኩል ነው። ስለዚህ -5 የሚል እንፈልጋለን ማለት ነው። -5 የሚል የለም። ሶ -5 እንጨምርበት ካልሆነ እቺኛዋን እንደል ይሻላል። -5 ጨምራል። መልሱ ይሄ ይሆናል ማለት ነው። 6 ሲካፈል ለ-6 ኦቨር 5 እናደርጋለን። ከዛ በኋላ በኢንቨርስ ስናባዛው ጀስት ይሄን ይሰጠናል ማለት ነው። እቺኛዋን አፕላይ እንድታደርጉ እስኪ የዚህን መልስ ስሩልን። 6 ሲደመር 4 ሲካፈል ለ2 መልሱ ስንት ይሆናል? አይ ቲንክ ብዙ ተማሪ ልትወድቁ ትችላላችሁ። እስኪ እናያለን።
የዚህን እስኪ መልሱን አስቀምጡልን። 6 ሲደመር 4 ሲካፈል ለ2 መልሳችሁን ማየት እንፈልጋለን። አምስተኛ ጥያቄ ማለት ነው። which one of the following is not linear equation? linear equation ያልሆነ የትኛው ነው? linear equation ማለት ax plus b እኩል ነው 0 ብዬ ማስቀመጥ እችላለሁ። እኩል ነው 0 a ምን መሆን አለባት? ከ0 መለየት አለባት። linear equation linear equation ኳድራቲክ ምናምን ያለ ይቀጥላል። just ኢኒኳሊቲም ስላለ ማለት ነው። ስለዚህ linear equation ላይ አንደኛው ኤክስ ስኩዌር ወይ ኪዩብ ምናምን መሆን የለበትም። ኤክስፖነንቱ አንድ መሆን አለበት። እዚህ ጋር እንደጻፍኩላችሁ ማለት ነው። 3x ስኩዌር ፕላስ 1 ማይነስ x እኩል ነው 0። ስለዚህ አሁን ይሄ ምን አይሆንም? ሊኒየር ኢኩዌሽን አይሆንም ማለት ነው። ኳድራቲክ ነው ይሄኛው የሚሆነው። እዚህ ጋር ግን መጠንቀቅ አለባችሁ። ለምሳሌ እቺኛዋ እንደዚህ ተጽፋ ቢሆን ኖሮ 3x ስኩዌር ፕላስ 1 ማይነስ x ማይነስ 3x ስኩዌር እኩል ነው 0 ቢሆን ኖሮ ሊኒየር ይሆናል። ለምን? እቺኛዋ ከዚህኛዋ ጋር ስለምትጣፋ ማለት ነው። ስለዚህ ያልሆነ ነው የሚለን ይሄኛው ነው። ግን ሌሎችንም እንያቸው። ይሄኛው ሊኒየር ኢኩዌሽን ነው። 4x ማይነስ 12 እኩል ነው 20 አይደል? 4x አሁን ቁጥሮች ለምን ብዙ ቁጥርም ቢሆኑ ችግር የለውም። ቫሪያብሉን ብቻ ለማየት ሞክሩ። ኤክስን ታያላችሁ። ኤክስ ላይ ስታዩ ምን አይነት ነው ያለው ገብታችኋል? እሱን መለየት። ከዛ በኋላ 4x ኤክስፖነንቱ አንድ ነው። ይሄ ኮኤፊሽንቱን ማየት አይጠበቅባችሁም። ኤክስፖነንቷን ብቻ ነው የምታዩት። ስለዚህ አሁን እዚህ ጋር ኤክስፖነንቷ አንድ ስለሆነች ሊኒየር ይሆናል። ዲሌይ ስትመጡ 2x ማይነስ 12 12x ሲደመር 32 ይሄም ሊኒየር ነው። አሁን እዚህ ጋር 12x እና ምንድነው 2x የተለያዩ ስለሆኑ ነው። ተመሳሳይ ቢሆኑ ኖሮ 12x ይጣፋና ሌላ ይሆናል ማለት ነው። ፎልስ ነው ሲጀመር ይሆናል። ማይነስ 12 ኩኖ 32 ፎልስ ኖ ሶሉሽን ይሆናል ማለት ነው። እሱን ሌላ ጊዜ እናያለን። እዚህ ጋር ደግሞ በምታዩበት ጊዜ ምንድነው 2x ኢንቱ 2 ሲደመር x አለ 2x ኢንቱ x ፕላስ እንዳይጣፋ አድርገን 1 እናድርጋት ይችላልና 2x ሲባዛ 2 ምን ይሆናል? 4x ይሆናል አይደል? 2x ሲባዛ በx ደግሞ ምን ይሆናል? 2x ስኩዌር ይሆናል እኩል ነው 2x ሲባዛ በx 2x ስኩዌር ይሆናል 2x ሲባዛ በ1 ሲደመር 2x ይሆናል ማለት ነው አይደል? ስለዚህ ይሄኛውና ይሄኛው ይጣፋል። ስለዚህ 4x 2x አለ ይሄን ስትቀንሱት 2x እኩል ነው 0 ሊኒየር ይሆናል ማለት ነው። ስለዚህ ሊኒየር ነው ነን ሊኒየር የሆነ ይሄ ነው ማለት ነው። ወይም ኖት ሊኒየር ኢኩዌሽን እና ኢኒኳሊቲ ይጠይቃል። የመጨረሻ ጥያቄ the solution set of the equation ይላል። እዚህ ጋር በጣም እዚህ ጋር ተከታተሉ። -3 into x minus 5 እኩል ነው 15 minus 3x ይላል። አንደኛው መንገድ ጀስት ቁጥሮችን መተካት ትችላላችሁ። ቁጥሮች እየተካችሁ መስራት ይቻላል። አይ ካላችሁ ደግሞ ጀስት ዲስትሪቢዩት አድርገን መጀመሪያ ብራኬት ሪሙቭ ማድረግ። ስለዚህ ብራኬት ሪሙቭ በምታደርጉበት ጊዜ እቺ ገብታ እነዚህን ታበዛለች። ከዛ አብዝተን ነው -3 times x minus 3x ይሆናል። -3 times -5 ፕላስ ይሆንና ስንት ይሆናል? 15 ይሆናል እኩል ነው እንልና 15 ሲቀነስ 3x አሁን እዚህ ጋር ጀስት ይጣፋል ማለት ነው አይደል? 15 ተመሳሳይ ስለሆነ ማጣፋችሁ -3x -3x ይጣፋል ስላችኋል ምንድነው 0 እኩል ነው 0 መጣ ማለት ነው አይደል? መደመር ላይ ስለዚህ 0 እኩል ነው 0 ደግሞ ምንድነው ትሩ ነው ፎልስ? ትሩ። ስለዚህ ኢንፋይናይት ሶሉሽን አለው። ያ ማለት ይሄ ይሆናል ማለት ነው። ኦር ራሽናል ነምበር ያው ዶሜን ስላልተሰጠ ነው ኢዚ ሴት ኦፍ ራሽናል ነምበር ብለን ነው የምንወስደው። ጀስት ወደፊት ደግሞ ሪል ነምበር ካልተሰጠ ሪል ነምበር ተብሎ ነው ዶሜን የሚወሰደው። ሶሉሽን ሴታችን ኦል ራሽናል ነምበር ይሆናል ማለት ነው ትሩ ስለመጣ። እዚህ ጋር ጀስት ሙሉን እንስራለን ካላችሁ ጀስት -3x አለ እቺን ወደዚህ ሳመጣት ፕላስ ምን ይሆናል 3x ይሆናል እኩል ነው 15 አለ ሲቀነስ እቺን ወደዛ ወስዳት 15 -3x + 3x ስንት ነው 0 እኩል ነው 15 ሲቀነስ 15 0። ስለዚህ ስንት ሶሉሽን ይኖረዋል? ኢንፋይናይት ወይም መኒ ሶሉሽን ይኖረዋል። ያ ማለት ኦል ራሽናል ነምበር ይሆናል ማለት ነው። እዚህ ጋር ተመሳሳይ አይነት ጥያቄ ልጠይቃችሁ ስድስተኛ ማለት ነው። ያው ጥያቄ ጠይቀን ስላላችሁ ነው። እናንተም ጀስት ፕራክቲስ እያደረጋችሁ ትሄዱ የተሻለ ነው። ዝም ብሎ ይሄን ብቻ የምሰራውን አይታችሁ ከምትሄዱ እናንተም እየሰራችሁ መሄድ ስላለባችሁ ማለት ነው። 2 ኢንቱ ኤክስ ፕላስ 4 እኩል ነው እሺ 2x ላድርገው ማይነስ 10 ቢሆን ስንት ሶሉሽን አለው? ሰባተኛ ጀስት ስንት ሶሉሽን ምላችሁ ነው ሶሉሽን ዋን ሶሉሽን እና ኢንፋይናይት ሶሉሽን ከዚህ እንድትመልሱልኝ ስለፈለኩ ነው። ሌላኛው ደግሞ ለምሳሌ 4x ፕላስ 3 ኢንቱ 2x ፕላስ 2 እኩል ነው
እዚህ ጋር ጀስት 15x ቢሆን ስንት ሶሉሽን አለው? ዋን ሶሉሽን ከሆነ ሶሉሽኑን ጻፉልኝ x እኩል ነው ብላችሁ። ስለዚህ 7 ጥያቄዎች አሉ። ከሰባቱ ማክሲማም ስንት መመለስ አለባችሁ? 5 ጥያቄ መመለስ አለባችሁ። 5 ከ7 ያገኘ ለአንድ ሰዓት በነፃ ማለት ነው። ሌሎች ከፍለው የሚያጠኑትም በነፃ እናስጠናቸው ይሆናል። ለዩቲዩብ ቻናላችን አዲስ ከሆናችሁ ሰብስክራይብ አድርጉ። ማትስ ሚኒስትሪ በእርግጠኝነት 100 ማምጣት ትችላላችሁ ማለት ነው። የሚከብዳችሁን ደግሞ እንደዚህ ፓርቲሲፔት በማድረግ በመስራት ጥያቄዎችን ለአንድ ሰዓት ብታጠኑ ሞር ደግሞ ኤፊሽንት ትሆናላችሁ ማለት ነው። ከፍላችሁ ማጥናት የምትችሉ ካላችሁ ከፍላችሁ አጥኑ ማትስን ማለት ነው። አይ አቅሙ የሌላችሁ ደግሞ እንደዚህ የምንለቃቸውን ቪዲዮዎች ተመልከቱ፣ ጥያቄዎችን ስሩ። ከዛም ፓርቲሲፔት ታደርጉ ዊን ላደርጉ ላሸነፉ የምናዘጋጅላችሁ ይሆናል ማለት ነው። ፍሪ ኦፈር። ይህን እድል ተጠቀሙ። አብራችሁን ስለቆያችሁ እናመሰግናለን። በቀጣይ ከዚህ በኋላ ባሉት ደግሞ የተወሰኑ ዩኒቶችን እየመረጥ ጀስት ሌክቸር ፓርቲ የምንሰጣችሁ ይሆናል። ለምሳሌ አሁን 8ኛ ክፍል ዩኒት 7 ሶሊድ ፊገር፣ ሰርፌስ ኤሪያ፣ ላተራል ሰርፌስ ኤሪያ እና ቮሊዩም እነዚህን ጀስት እንቀጥላለን። ከዛ ፕሮባቢሊቲ እናያለን። እንደተመቻችሁ ማለት ነው። ዩኒት ጻፉልን። የሚከብዳችሁን ቀጣይ ይህን ዩኒት ብታስተምሩን ቪዲዮ ብትሰሩልን ብትሉ የዛን ቪዲዮ እንሰራላችኋለን። ታዲያ እናንተ ከሰራን በኋላ ለጓደኞቻችሁ ሼር ማድረግ እንዳይረሳ። ምክንያቱም ለአንድ ወይ ለ3 ተማሪ ለ4 ተማሪ ብቻ መሆን የለበትም ብለን እናስባለን። ብዙ ተማሪዎች ላይ ተደራሽ እንዲሆን ጀስት ሊንክ አድርጋችሁ ኢቨን የዩቲዩብ ሊንኩን ቴሌግራም ቻናሎች ይኖራሉ የትምህርት ቤቶቻችሁ ወይም ደግሞ እናንተ የምትጠቀሙባቸው ጓደኞቻችሁ ምናምን የሚጠቀሙባቸው። ስለዚህ እዛ ጋር ሼር ማድረግ ትችላላችሁ ማለት ነው። ዘንድ እንደዛ ሲሆን እኛም ብዙ ቪዲዮዎችን እየሰራ እንሄዳለን ማለት ነው። ነፃ ነው ጀስት እንትን እያልናችሁ ያለ ነው። ስለዚህ ለእድሉም ተጠቃሚ ሆኑ። ዩቲዩብ ቻናላችንን ሰብስክራይብ አድርጉ፣ ቪዲዮውን ላይክ አድርጉ። ሀሳብ አስተያየታችሁንም ኮሜንት ሴክሽን ላይ ያስቀምጡልን። አብራችሁን ስለቆያችሁ እናመሰግናለን። መልካም ቆይታ